ካሜራ ስከፍት ድብዝዝ ይልብኛል ነገሮችና ፕሮባብሊ ኔትወርክ ይሆናል መሰለኝ ህልም ውስጥ ሆነ እንዳይሆን ንቃና ክፈተው። ልክ እንደዛው አሁን ያን አረብኛ ላይ ለምሳሌ አንድ አይንን ወሰዱ። አይን መጀመሪያ ስገባ መሀል ላይ ስገባና መጨረሻ ላይ ስገባ ስያሜ አላቸው። ሁሉም የሚሰየሙበት ስያሜ አለ፣ የሚይዙት ፎርም አለ። ልክ እንደዛ ሁሉ ቲካፍ የምትባለው ፊደል መጀመሪያ ላይ ስገባ ያላት ፎርም አለ አይደለ? ያቺ መጀመሪያ ላይ ስገባ እንትን ነች፣ ሲ ወደዛ ነገር ሆና ነው። ስለዚህ ሲ ተገልብጣ ነገር እስቲ ሲጻፍላችሁ ይብሩ ሲ ነው ከኖርማል ፎርሙ ወደዛ በኩል ስትጻፍ ማለት ነው። ካፍ እቺ ነች። ፋይናል ፎርሟ ግን ዳሊት ጋር ይመሳሰላል። ዳት ሚንስ ጻፍላችሁ ይብሩ እንደዚህ ከዘራ ዞሮ ነገር ማለት ነው። ወደ ታች ይወርዳል ነገር እንደዛ ነው። ፋይናል ፎርም አለ። አሁን በብራይስት ላይ እነዚህ ፊደላት ሲገቡ ፋይናል ፎርም የሚይዙ እንትኖች አሉ፣ ፊደላት አሉ። ፋይናል ፎርም ከሚይዙ ፊደላት መካከል አንዱ ካፍ ነው። ፋይናል ፎርም ሲኖረውና መጀመሪያ ሲጻፍ ከነበረው እንትን ይለያያል። ሚምም ልክ እንደዛው ነው። ልክ እንደዛ ሁሉ ኑን የሚባለውም ፔ ጻዴ መጨረሻ ላይ ሲገቡና መጀመሪያ ሲገቡ የተለያየ ፎርም ይኖራቸዋል። አሁን የዳሌትና የካፍም ልዩነት በዚሁ መልኩ አፕላይ የሚደረግ ነው። ካፍ መጀመሪያ ሲገባ ሲ ተገልብጣ ነገር ሲሆን መጨረሻ ሲገባ ፋይናል ፎርሙ ላይ ከዘራ ነገር ነው የሚመስለው፣ ከዘራ ዞሮ ነገር ማለት ነው። ልክ እንደዛ ሁሉ ዳሌትም ሲጻፍ በዛ መልኩ ነው። አሁን እዚህ ጋር የምትመለከቱት ፊደል ላይ አሌፍ አለች አይደለ? ተማለ አሪፍ አለች። ከዛ በኋላ ኸ አለች፣ ሚም አለች፣ ዳሌት አለ። አህመድ ይላል። አሁን አህመድ ሲባል እቺ ዳሌት የምትባለው የምትገባው መንገድ በመልኩ መጣች የሚለው ነገር እንትን ይላል። ገብታችኋል? በመልኩ መጣች ስትጻፍ በመልኩ የተጻፈች የሚለው ነገር ነው። ምክንያቱም የዕብራይስጥ አጻጻፍ ስለተለያለው ብዙውን ጊዜ የሚፈጠሩ ስክሪባል ኤረሮች የሚጻፉበት መንገድና ያለ የቋንቋ ህግ ላይ መሰረት ያደረጉ ስለሆኑ የዳሌትና የካፍ ፋይናል ፎርም ነው ነገሮችን የሚቀይረው ማለት ነው። ያንን ለማስረዳት ተፈልገው ነው። ያ ጀዛከላ ኸይር። እና በጣም የሚገርማችሁ እንግዲህ እኛ የወሰድነው ከራሳችን አይደለም። እንግዲህ ታስታውሱ እንደሆነ እዚህ የአካዚያስ እድሜን ጉዳይ ስንጠይቃቸው አንድ የሚያነሱት ሙግት አለ እዚህ ጋር ስክራይባል ኤረር ዲው ቱ ዘ ቪዥዋል ሲሚላሪቲ ኦፍ ካፍ ኤንድ ሜም ይላል። አሁን ካፍ እና ሜም የተባሉት ሁለቱ እቺ ካፍ የምትለው ቃል 20ን ትወክላለች፣ ሜም የምትለው ደግሞ 40ን ትወክላለች በሚል ነው የሚመጣው። ሶ ይሄ ነገር የተሳሳተው ስክራይባል ኢረሩ የመጣው በዚህ ነው ብለው ነው የሚናገሩት። ሶ ይሄ ስክራይባል ኢረር በዚህ ከመጣ እኛ ደግሞ ሐዲስ ላይ አለ። መጀመሪያ ይሄንን ከሐዲስ ነው የምናነሳው። ምንድነው? አንካቢን ቃለ አጂዱ ፊ ተውራት አብዲ አሕመድ አልሙኽታር። ተመልከቱ፣ አሕመድ የሚለው ነገር ነበረ ነው። ይሄ የነበረ ቃል ነው። ግን ምንድነው? በስክራይባል ኢረር ስህተት ምክንያት የተከሰተ የሆነ ችግር አለ። ከዛ በኋላ ላ ገሊድን ወላ ሰኻቢን ፊል አስዋቅ ተግባባን። አይጮህም በመንገድ ላይም የማይጮህ ነው ብሎ ተናገረ። ይሄንን ሊትራሊ የምታገኙት እዚህ ነው። ቅድም ብለናል። ሁወ ዛ ዓብዲ ለዚ አዕዱድሁ ሙኽታሪ ብሎ አስቀመጠ። ልብ አድርጎ ዓብዲ የሚለው አለ፣ አዕዱድሁ የሚለው አለ፣ ሙኽታሪ የሚለው አለ። ከዛ ቀጠለና ምን አለ? ወላ የርፈዑ ወላ ዩሲዑ ፊ ሻሪዕ ሰውተሁ በመንገድ ላይ ድምፁን አያሰማም ማለት ተግባባን። ይኸው ራሱ ይሄ እዚህ ላይ የተነገረው ማለት ነው። ወላ ሰኻቢን ፊል አስዋቅ የተባለው። ስለዚህ ብዙ ጊዜ ስትመለከቱ እንደዚህ የሆነ ሲናገር ዓብድ የሚለው ከዛ ደግሞ ሙኽታር የሚለውንና አዕዱድ የሚለውን እቺን ስታዩ በሌሎች ቦታ ስለሌሎች ነቢያት ሲናገር አንደኛ የመረጥኩት ባሪያዬና ስም ያስቀምጣል። ሌላ ቦታን ብትመለከቱ የመረጥኩት ባሪያዬ ስም የዳዊትን፣ የመረጥኩት ባሪያዬ ስም እስራኤልን፣ ያዕቆብን እያለም ሌላ ቦታ ያው ያዕቆብንም ያስቀምጣል። አሁን አንድ ነገር አለ ደግሞ አንድ ነገር ወደ እንትን ላይ ደግሞ ሲያመጡት ማቴዎስ ወንጌል ምዕራፍ 12 ላይ ደግሞ ሐቢቢ በማለት ወዳጄ በማለት አስቀምጧል። ይሄ ደግሞ ቢላቭድ በሚል ነው የሚመጣው። ቢላቭድ ማለት ደግሞ ዲዛይር በሚል ይመጣል። ዲዛይር ማለት ደግሞ ሐጌ ላይ አሕመድ የሚለው ትክክለኛ ስም መሆኑን አይተናል ከዚህ በፊት። ትንቢተ ኢሳይያስ ላይ ግን ስታዩ ጆናታን ታርጉም ላይ ስትመለከቱ መሳያ ብሎ ነው የሚያስቀምጠው። ተግባባን። መሳያ ቢላቭድ የተባለው መሳያ ነው። ሌላ ቦታ ላይ ስትመለከቱት ደግሞ ግሪክ ሰብቷጀንት ላይ ደግሞ ያዕቆብ በሚል ያስቀምጠዋል። ተመልከቱ፣ አያችሁ፣ ያዕቆብ በሚል ነው የሚያስቀምጠው። ስም ነው። ያዕቆብ ራሱ ሊትራሊ ያዕቆብ ሳይሆን ስም ነው ማለት ነው። ተግባባን። ይሄ
ለስም የተቀመጠ ነበረ መጀመሪያ ማለት ነው እንጂ እነሱ እንዳስቀመጡት አይደለም ነው ጉዳዩ። ስለዚህ በአጭሩ እዚህ ጋር ትንቢተ ኢሳይያስ ምዕራፍ 1 ላይ ምዕራፍ 42 ላይ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት የተባለው አህመድ የሚለው ስም ነው። ምርጤ ሙክታር ነው። በሱ ላይ መንፈሴን አድርጌያለሁ። እሱም ለአሕዛብ ፍርድን ያወጣል፣ አይጮህም። ኢየሱስ ይጮህ ነበረ። ተግባባን። ኢየሱስ በመንገድ ላይ ይጮህ ነበረ። ዮሐንስ ወንጌል ምዕራፍ 12 ላይ ታውቃላችሁ እንደሚጮህ ማለት ነው። ቃሉንም አያነሳም ማለት፣ ድምፁንም በሜዳ አያሰማም ማለት። ቀጠለ በምድርም ላይ ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም ማለት። ኢየሱስ መቼም ብርሃንም አላረገም። ሲጀመር አልበራም፣ አጠፉት እንጂ እነሱ ራሳቸው አጠፉት እንጂ አሕዛቦች አልበራም። ትንሽ ጊዜ ነው የኖረው። በአሕዛብም ስሙ ይታመናሉ በማለት የተናገረውን ታያላችሁ። ከዛ ወርዶ ደግሞ ብዙ ነገር የሚናገረውን ታያላችሁ። በሴላ ላይ የሚኖሩ ለምሳሌ እነሆ የቀድሞ ነገር ተፈጸመ፣ አዲስ ነገር እናገራለሁ፣ አስቀድሞም ሳይበቅል እሱን አስታውቃቸዋለሁ። አስቀድሞ ከዛ በኋላ ወደ ባህርም የምትወርዱ በእርሷ ውስጥ ያላችሁ ሁሉ ደሴቶችና በእነሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር አለ። አዲስ ሕግ ነው። ተግባባን። ከምድርም ዳርቻ ድረስ ምስጋናውንም ዘምሩ፣ ምድረ በዳውንም ከተሞቹ የቄዳር ሰዎች የሚቀመጡባቸው። ስለ ቄዳር ሰዎች ያወራል። ቄዳራውያን ማለት እስማኤላውያን ናቸው። ተግባባን። የሚቀመጡባቸው መንደሮች ድምፃቸውን ያንሱ። በሴላ የሚኖሩ ሴላ ማለት መዲና ውስጥ ያለ ተራራ ነው። እልል ይበሉ። መቼ ነው እልል ያሉት ከተባለ እልል ያሉበት ጊዜ ነቢያችን አለይሂ ሰላቱ ወሰላም ከመካ ወደ መዲና ሲሰደዱ ጠለዐል በድሩ አለይና እያሉ እልል ያሉበትን ወቅት ነው። ሴላ ተግባባን። በሴላ የሚኖሩ እልል ይበሉ ያለው መዲና ነው ሲጀመር። ሴላ የሚገኘው መዲና ስለሆነ ማለት ነው። ተግባባን። በተራራዎች ላይ ሆነው ይጩሁ እያለ ይናገራል ማለት ነው። ከዛ ቁጥር 19 ላይ ደግሞ አንድ የሚናገረው ነገር አለ። ቁጥር 18 እና 19 ላይ ማለት ነው። የታለ መሰላችሁ? ከባሪያዬ በቀር እውር ማን ነው? እንደምልከው መልእክተኛዬ በቀር ደንቆሮ የሆነ ማን ነው እያለ ስለ መልእክተኛ ስለሚላከው መልእክተኛ ያወራል። ስለዚህ እንደሱም ፍጹም ወይስ እግዚአብሔርን ባሪያ እውር የሆነ ማን ነው እያለ ፍጹም የሚለው ደግሞ ኢስላም መሆኑን ይሄ ፍጹም የሚለው ኢስላም ነው። ይሽላም የሚለው ቃል ነው እዚህ ላይ ያለው። ተግባባን። ስለዚህ ትንቢተ ኢሳይያስ ከመጀመሪያ እስከ መጨረሻ ብታዩ ሀንዬ በጣም በሚገርም ሁኔታ ስለ ነብያችን አለይሂ ሰላቱ ሰላም የሚናገር የሚገርም ትንቢት ነው ልልሽ ፈልጌ ነው። አፎና ኡስታዝ ሰላወራ እንትን አልኩኝ። ሰላም አለይኩም ኡስታዙና። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ብሮ፣ እንዴት ነህ? ወአለይኩም ሰላም። ደህና ነህ? በቃ የምንገናኘው እኮ በውይይት ማዕከል ላይ ምናምን ስለነበረ በቃ በደንብም ሰላም አልልህም። አብሽር። አሁንም ቀጥላችሁ ሰላም ብያለሁ። አህመድ ትንሽ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አውቂ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ኡስታዝ ጀማል አኒ ከታችም ጌቾ አላውቀውም፣ አዲስ ስም ነው። ወአለይኩም ሰላም ወራህመቱላሂ ኡስታዛችን እንኳን ደህና መጣ። በቃ አጋጣሚ ረመዳንም ስለሆነ ብዙም አክቲቭ አይደለንም እና ግን እንዲሁ ሲመቸን እንደዚሁ ብቅ እንበል ሰላም በላችሁ ብለን ነው። ቀጥሉ። አሪፍ አርዕስት ነው፣ ቀጥሉበት። የሚመች ቦታ አይደለም ያለሁት፣ ማውራት ምችል አይደለም። ዝም ብሎ አካውንቱ ይቀመጥና እኔም ላዳምጥ በዛው ግረ መንገዴ ማለት ነው። ሰው ከፈለጋችሁ ደግሞ ወታችሁኝም ማዳመጥ እችላለሁ። ማስገባት አብሽሩ። አይ ምን የምር እውነቴን ነው። አላወራሁበት ሌላም ሰው መግባት ይችላል። እሺ ቀጥሉ ኢንሻአላህ። አይሽ ኡስታዝና ጀዛከላ። እሺ አህመድ ምን እያልክ ነበረ? እስቲ ቀጥል ኢንሻአላህ። እኔ በጣም ሲምፕል ሁልጊዜ እንዲያስተውሉልኝ ፈልገው ጥያቄ አለ። ይሄ ያሁኑ ሰፋ ያለ ኤክስፕላኔሽን ነው። ብዙ ጊዜ ስፔሲፊካሊ ኢብሮ በደንብ ያውቀዋለም ከዚህ ጋር ተያይዞ የሚሰጡ ምላሾች አሉ። ከመጽሐፍ ቅዱስ ግጭቶች ጋር ተያይዞ ለሚነሱ አርዕስቶች የሚሰጡ ምላሾች አሉ። አሁን ይሄ አይ ቲንክ የአባቱ እድሜ ነው በነገሰ ጊዜ ስለነበረው እድሜ ነው ምናምን የሚተርከው ታሪክ ላይ ያለውን እንግጥት መልስ መሰጠ በልኩ ነው። ይቅርታ ባልገባ ይሻላል። እሺ ቀጥል አህመድ። እና በዕብራይስጥ ውስጥ ቁጥር ስላልነበረ ላይክ የሚጠቀሙት ፊደላትን ነበረ። ፊደላትን እንደ ቁጥር ሲጠቀሙ የሚፈጠሩ አንዳንድ ስክሪባል ኤረሮች ናቸው ተብሎ ለነዚህ ስክሪባል ኤረሮች የሚሰጡ በጣም ብዙ አይነት ኤክስፕላኔሽኖች አሉ።
ከነዚህ ኤክስፓንሽን መካከል አንደኛው የተሰጠው ነው። ላይክ እኛ ቅድም ምሳሌ ሰጣችሁ ነበረ የአረብኛ ቋንቋ ትምህርት ላይ አወለል ከሊማ ወሰጠል ከሊማ አኺረል ከሊማ የለምን ቀራችሁ አሉ አይደለ? አይን አወለል ከሊማ ስትሆን የሚኖረው ፎልም ወሰጠል ከሊማ እና አኺረል ከሊማ ሲኖርት የሚኖረው ፎልም አለ። ወርቻል እንደዚህ አይነት ሐሳብ አለና ኢኒሻል ሆኖ ሚዲያል ሆኖ ወይም ፋይናል ሆኖ የሚመጣቸው እና በሙፍረድ ደግሞ ብቻቸው የሚኖራቸው ፎርም አለ። ልክ እንደዛ ሁሉ በዕብራይስጥ ላይ ሶፊት የሚባል ነገር አለ ነው። ካፍ ሶፊት፣ ሚም ሶፊት፣ ኑን ሶፊት፣ ፔ ሶፊት እና ዛዲ ሶፊት ተብሎ እነዚህ ፊደላት መጀመሪያ ላይ ሲገቡ ካላቸው ፎርም በዘለለ መጨረሻ ላይ ሲገቡ የሚኖራቸው ፎርም አለ ነው ሐሳቡ። ላይክ በዕብራይስጥ ላይ የምናገኘው አይደለ? ሲግማ ላይ ኢብሮ ሲግማ መጀመሪያ ስትገባ መሀል ላይ ስትገባ መጨረሻ ላይ ስጋዊ የሚኖራት ፎርም አለ። በዚሁ መልክ ነገሮች እንደዚህ የሚምታቱበት አጋጣሚ ካለ ይሄ በትንቢተ ኢሳይያስ ምዕራፍ 42 ላይ የምናገኘው ሀተታ ከሐዲሱ ሀተታ ጋር አንድ ላይ በምንመለከትበት ጊዜ የተጠቀመው ቃል በዕብራይስጥ ዩዜጅ ላይ አህመድ የሚሆንበት አጋጣሚ እንዳለ ነው እያስረዳን ያለ ይብሮ። that means አሌፍ ትመጣለች፣ ከዛ በኋላ ሄ መታለች፣ ሚም መታለች። ሚም ከመጣች በኋላ መጨረሻ ላይ የመጣችው ቃል እቺ ካፍ የምትባለው ፋይናል ፎርሟ ከዳሌት ጋር ተመሳሳይ ነው። ታውቃላችሁ ሰው ከዳሌት ጋር ተመሳሳይ ስለሆነ በዛ መልኩ የሚተካበት አጋጣሚ አለ እንጂ ቃሉ በራሱ አህመድ የማይሆንበት አጋጣሚ የለም ነው ሐሳቡ። ያ ነው እይታው። እዚህ ጋር የምናገኘው ይሄኛው በአይ ቲንክ በእንትን ፎርም የመጣው ነው፣ በካፍ ፎርም የመጣ ነው። አይ ቲንክ አህመድ መሰለኝ ሲረዝም ያለው ነገር ማለት ነው። ከዛ በዚህኛው ፎርም ሲመጣ ደግሞ አህመድ ይሆናል ማለት አይ ቲንክ አጭሯ ነች ዳሌት አህመድ የሚሆንበት አጋጣሚ ነውና እንደዚህ አይነት የቃላት መተካካት ስክሪባል ኤረር ካለ ቃሉ በራሱ የዕብራይስጡ ቃል ሲመጣ አህመድ የሚሆንበት አጋጣሚ አለ። ለዚህ ደግሞ ማሳያ የሚሆኑ ጥቅሶች አሉ ነው። እነዚህ ማሳያ የሚሆኑ ጥቅሶች ደግሞ ምንድናቸው? እንዲህ አይነት የቃል አጠቃቀም የሚይዝበት የመጽሐፍ ቅዱስ ገለጻ ላይ ለምሳሌ ትንቢተ ኢሳይያስ ምዕራፍ ስንት ላይ ነው? ምዕራፍ 41 ቁጥር 8 እስከ 7 ላይ ባሪያዬ እስራኤል የመረጡ ይላል። ባሪያዬ እስራኤል ብሎ የሆነን ስም ይጠቅሳል። ልክ እንደዚህ ሁሉ ሌላም ጥቅስ ይብሮ አንድ ጥቅስ ለምሳሌ መዝሙረ ዳዊት ምዕራፍ 89 ከቁጥር 3 ላይ ከመረጡት ጋር ቃል ኪዳን ያደረኩ ለባሪያዬም ለዳዊት ማልሁ ይላል። እነዚህ አይነት የቃላት አጠቃቀም በሚኖርበት ጊዜ የሆነን ስም ያስከትላል ነው። በዚሁ ልክ ትንቢተ ኢሳይያስ ምዕራፍ 42 ላይ ስንመጣ የአንደኛ ነገሥትም ሌላ ምሳሌ ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ስንመጣ ቃሉ የሆነን ስም የሚያስከትልበት አጋጣሚ አለ። ምናልባት ፎርማሊቲን የሚጠብቅ ከሆነ ነፍሴ ደስ የተሰኘችበት ምርጤ ባሪያዬ ካለ ነፍሴ ደስ የተሰኘችበት ምርጤ ሲል አስከትሎ የሚመጣው ስም አለ ነው። ያ ስም ደግሞ አህመድ የሚሆንበት አጋጣሚ አለ ከሐዲሱ ጋር በሚጣጣምበት መልኩ ኢንተርፕሬት ሲደረግ ማለት ነው። በስትክክልም ረሱላህ የሚወክል ሐሳብ አለ ማለት ነው። ወሻል አብዲ አህመድ አልሙኽታር የሚል ሐሳብ ያው እዚህ ጋር የምትመለከቱት ሐሳብ ወደ እንትኑ ስንመለስ ወደ እንትኑ ይሄ ኢብሮ ክፈትላችሁ የመጽሐፍ ቅዱስ ነው የአረብኛ መጽሐፍ ቅዱስ የአረብኛ መጽሐፍ ቅዱስ ስትመለከቱ አብዲ الذي عبده ሙኽታር ይላል። ከዛ ከታች እስቲ ምን ይላል? ይሄንን ሐተታ ስትመለከቱ እዛው የተሰመረበት ማለት ነው። እስቲ ላ እስቲ እንትን አድርግልኝ ብሎ ተጋርግልኝ لا يرفعه ولا يسمع في شارع صوته ይላል እና በዛው በሐዲስ ላይ የተቀመጡት ሐተቶች በሙሉ ተቀምጠዋል። ግን አሁን እዚህ ሐሳብ ላይ ስንመጣ ግን እንዴት ስክሪባል ኤረር ትራዲሽን ካለ ይሄ ቃል አህመድ የሚሆንበት አጋጣሚ ማለየር ነው ወንድማችን ይብሮ እዚያው ሐዲሱም እዚህ ያስቀምጣልና ይሄ ነው ሐተታው። ምን ትያለሽ ሃኒ? የሷ ሪአክሽን መስማት ነው ፈልገው ይብሮ። ያ ምን ትያለሽ? በጣም ገራሚ ሐሳብ ነው። አረ በለኝ አንተ የታ ጉልበት እንድንጠቀም የሚያደርገን ነገር እንቆራረጣል። አይ ሰምታለች፣ በእርግጠኝነት ሰምታለች። አይ አሁን መጨረሻ ላይ ነው የተቆራረጠ። አብሽሪ ሰምተሽዋል አይደል? ተጥሎ ሐሳቡ ነው። እንዴት አገኘሽው? እንትን እየተቆራረጠ ነው። ኔትወርክ ትንሽ ይዟታል መሰለኝ። ምን አልከኝ? እንትን ከሽ ኔትወርክሽን እስቲ ስቴብል አድርጊውና ችግር የለውም ታወሪያለሽ። ሐሳቡን ከሰማሽ አሁን ይሰማኛል። ምን አልከኝ? አሁን ጥሩ ነው። ኦኬ እየራቀ ወይ የሆነ ይርቅባታል ወይ ብሮ ቁርጥ ይርባታል። አይ ቲንክ እንደዛ ነው። ድብልቅልቅ ያለ ስሜት ነው የተሰማው። አሁን አሪፍ ነው አለች። እሺ አሁን እንዴት ነው? አሁን ይሰማኛል። ሰማሽው? ሐሳቡን ሰምተሽዋል? በጥቅሉ ብቻ በደንብ ሰምቼዋለሁ።
ነው እንትን ደንዝዤ ቀረው። ምን ልበል እኔ እንጃ። ኦኬ በቃሽ። አይ በቃ ሀሳቡን ካገኘሽው ጥሩ፣ ላንቺ እንተዋለን ኢንሻአላህ። ይቀራውን እኔ ብሮ ከነዚህ ሰፋ ካሉ መብራሪያዎች በዘለለ እኔ ጥያቄ የሚሆንብኝ ሀሳብ አለ። ያ ሀሳብ ምንድነው? አንድ ክርስቲያን እንደ አንድ ክርስቲያን የመጽሐፍ ቅዱስን አክሰፕት ሲያደርግ ዮሐንስ ወንጌልንም ጭምር በያዘ መልኩ ነው። ዮሐንስ ወንጌል ላይ ስትመጣ ዮሐንስ ወንጌል አንድ ላይ ያለው ሀተታ ኢቭን እነሱ በራሳቸው ኩዌሽን የሚያደርጉበት አጋጣሚ አለ። በጣም ሲምፕል የሆነ ጥያቄ ስለሆነ ነው። በዚህ ሲምፕል ሆኖ የሰዎችን አእምሮ የሚፈታ ሆኖ ታገኘዋለህ ብሮ። ዮሐንስ ወንጌል አንድ ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር እንትን ላይ 20 ጀምሮ መሰከረ ማልካደም እኔ ክርስቶስ አይደለሁም ብሎ መሰከረ ይላል። መሰከረ ማልካደም እኔ ክርስቶስ አይደለሁም ያለው ክርስቶስ ነህን ብሎ ስለጠየቁት ነው። ለምን ስትሉ ከታችም ይጠይቅ ይቀጥላል። እንደ ጥያቄ ኪያስማን ኤልያስ ነህን ብለው ጠየቁት ይላል። ቀጥሎም ደግሞ ነብዩ ነህን ብለው ጠየቁታልና ክርስቶስ ነህን የሚል ጥያቄ ስለቀረበ ክርስቶስ ነህን የሚል ጥያቄ ያቀረቡት ክርስቶስ እንደሚመጣ ኖሃው ስለነበራቸው ነው እነዛ ይሁዳያን። ክርስቶስ ነህን የሚለውን ጥያቄ ከመሬት ተነስቶ ሊያነሱ አይችሉም አይደለ? ከመሬት ይሄንን ነገር ሊያነሱ አይችሉም። ክርስቶስ ነህን ሲሉት አይ ክርስቶስ አይደለም የሚል ምላሽን እንደሰጠ እናስተውላለን። ቀጥሎ እንኪያስማን ነህ አሉት። ክርስቶስ ካልሆንክማ ማለት ልትሆን ትችላለህ። እሺ ኤልያስ ነህን አሉት። ኤልያስ ነህን የሚል ጥያቄ ያቀረቡት አሁንም ስቲል መሰረት ስላላቸው ነው እነዚህ ሰዎች። ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ኤልያስ እንደሚመጣ ታሪክ አለ ወይም ትንቢት አለ። ኤልያስ ይመጣል የሚል ሀተታ ስላለ እዚህ ጋር ተመለከታላችሁ 4:5 ላይ እግዚአብሔር ቀን ሳይደርስ ነብዩ ኤልያስን እልክላችኋለሁ ይላል። ወይም ሳይመጣ ነብዩ ኤልያስን እልክላችኋለሁ ይላልና ኤልያስ እንደሚመጣ መሰረት አለ። መሰረት ስላለ የኤልያስ መምጣት መሰረቱ ስላላቸው ጥያቄ እንዲህ ከመሬት አላነሱም። ስቲል ኤልያስ ነህ ብለው የጠየቁት በዛ ምክንያት ነው። አሁን የኤልያስን መምጣት በዚህ መልኩ የምናስረዳ ከሆነ የክርስቶስን መምጣት በዚህ መልኩ የምናስረዳ ከሆነ ቀጥሎ የጠየቁት ጥያቄ ነው ነብዩ ነህን ብለው ጠየቁት። ነብዩ አይደለሁም ብሎ መለሰ ይላል። ይሄ ነብይ ማን ነው? በምን መሰረት ነው ነብዩ ነህን ብለው የጠየቁት? ለክርስቶስም ለኤልያስም ስክሪፕቸራል መሰረት አለው ብላችሁ የምታስቡት ከሆነ ከመሬት ተነስቶ አልጠየቀው እነዚህ ሰዎች ነብዩ ነህን የሚል ጥያቄ ሲቀርብ ነብዩ ማን ነው? ይሄ ነብይ ማን ነው? እንግዲህ ይሄንን የመጽሐፍ ቅዱስ ምሁራን ያብራሩበት መንገድ አለ። ይብሮ ይቅርባቸው ይሄ ነገር። እስቲ ተፈላስፈው ያምጡት ይሄን ነገር። ይሄ ከለነሱ ሲበዛባቸው ነው። አንተ ምን ሆነ ነው ይበዛባቸዋል በጣም አንተ እና በምን መሰለኝ በጣም ይብሮ የገረመኝ ፖይንት ነውና በራሱ ፍሮም ኖ ሄር እንደናት ፖይንት ኦፍ ቪው አይነሳም። የሆነ መሰረት አላቸው አይሁዳን ሲጠይቁ ናልንገርክ ነብዩ ነህ የተባለው ነብዩ መሐመድ ነው። ማን ነው? እስቲ አይ ማን ነው? አንቺ ምን ነገርሽ መታስተይባንሽ? እኔ ከኢየሱስ በኋላ የመጣ ማንንም የለማ። ያው እንትን አላ ሶስት አካል ተገለጸ። ደብሊው በቃ እሱን አንዴ መልሽ። እሱን እኮ ነው የምለው። እኔ አሁን የማወራውም እኮ ስለሱ ነው። እኔ ማን ነው? ከቅድም ጀምሮ ሰውነቴን እያሞቀኝ ነው። አሁን ሻሻ ስሬ ነበር፣ ሻሼን ማወለኩት። በጣም ደንግጫለሁ። በጣም እየሞቀኝ ነው ሰውነቴን ሁሉ። እናንተን ማድረግ ነው። እኔ ያምጡልኝ ነው። እኔ ብሮ እንደውም አበረታች ጥቅስም ይሆናል የሆነ እና መሰከረ ማልካደም እኔ ክርስቶስ አይደለሁም ብሎ መሰከረ ሲል ክርስቶስ ነህን ብለው ጠይቆታል ነው የጀማ ክርስቶስ ነህን የሚል ጥያቄ ጠይቆታል። ለምን የክርስቶስን መምጣት መሰረት አላቸው እነዚህ ሰዎች፣ ስክሪፕቸራል ቤዝ አላቸው። የሚገርመኝ ነገር ያ ነው። አሁን ሁለተኛ ጥያቄ እንኪያስ ማን ኤልያስ ነህን ብለው ሲጠይቁትም አይደለሁም ብሎ መለሰ ይላል። እዛ ኪያስ ማን ኤልያስ ነህን የሚል ጥያቄ ቀረበው። ስቲል ስክሪፕቸራል መሰረት አላቸው። ምክንያቱም የሚያስቀምጥ ሀተታ አለ ዳት ሚንስ ስለ ኤልያስ መምጣት ማለት ነው። ሚልክያስ 4:5 ላይ ሶስተኛ አካል ተጠቀሰ። ማን ነህ ተብሎ ያ አካል ማን ነው ከተባለ ነብዩ ነህን ነው። ነብዩ ነህን አይደለሁም ብሎ መለሰ ይላል። አሁን እሺ ይሄ ነብዩ ስለተባለው አካልስ መሰረታችሁ ምንድነው ነው? ማን ነው ይሄ አካል ነው? ምንድነው ማስረጃችሁ ስለዚህ አካል? ያ ነው ፖይንታችን እና ያ እዚህ ላይ ይኬድበት አህመድ ያው ለሷም እንዲገባት እሺ ይቻላል። እሺ ኢንሻአላህ ኡስታዝ ቢመቸውና ቢቀጥል ደስ ይለኝ ነበር። እዚህ ፖይንት ላይ ቢመቸው ከተመቸው ካለ እሺ አይ ቲንክ የተመቸው አይመቸኝም፣ ግን በጣም የምወደው ፖይንት ነው።
ፖይንቱ ማለት ነው። በደንብ አመድ ቢሄድበት ጥሩ ነው። ራሱ ከዘዳግም 18 እና ከወንድሞቻቸው የሚለው የእስራኤል ወንድሞች እና ከእነርሱ መካከል የሚለው ማሶሬት ላይ እንደተጨመረ ግሪክ ሰብትጀንቱ ላይ እና ምንድነው የሚባለው ሪሲድ ስኮርስ ላይ እንደሌለ ኢቭን እንኳን የሐዋርያ ሥራ 7:36 እና 37 ላይ እስጢፋኖስ ሲጠቅስ ከነርሱ መካከል የሚል ነገር የለውም። ከናንተ የሚል ነገር የለውም። ከናንተ መካከል የሚል ነገር የለውም። ከወንድሞቻቸው ነው የሚለው። ሐዋርያ ሥራ 3:21 ላይም ጴጥሮስ ሲጠቅስ ከዛ ቦታ ላይ እንደዚህ አይነት ነገር የለውም እና ሆን ብለው ማሶሬት ያ ረሱላህ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ማሶሬት የሚባለው ጽሑፍ ላይ ከናንተ መካከል የሚለውን ነገር እንደጨመሩት ሂድበት አህመድ። እሺ ጥሩ። በጣም ሰፋ ይላል ኡስታዝ፣ በጣም ገራሚ ፖይንት ነው። ግን ተሰፋ ይላል። ያው እንትን ነው ሀተታው ስላችሁ ፎልሲፋይ ማድረግ ነው የነሱ አይተቀሉ አስነባቸው አይደለም እንጂ ነበር። ግን እንትን በለው ከዘዳግም ጋር 18 ላይ አያይዘ ሁሉም ምሁራኖች ነብዩ ነህን የተባለው ዘዳግም 18 ላይ እንደሆነ 18 ላይ ደግሞ እስራኤል ወንድሞች አረቦች እንደሆኑ ዘዳግም 2:4 ላይ እዛ ላይ ያለውን ኤዶማውያን እነማን እንደሆኑ ሂስቶሪካሊ ምናምን ነገር ባጭሩ ሰመራይዝ ብታረግና ሰማፕ ብታረገው ደስ ይለኛል ከቻልክ። እሺ ኢንሻአላህ። እኔ ፋይሉን ስለያዝኩ ወይኔ አህመድን ሊደል መሰለኝ ወይ ይቻላል። ቀይሮ ቀጥልበት። እሺ ምንድነው መሰላችሁ ያ ጀማ እዚህ ላይ ስትሄዱ የመጽሐፍ ቅዱስ እንግዲህ መጽሐፍ ቅዱስ ነው ይሄ እንግዲህ እና ማብራሪያ ነው። አዲስ መደበኛ ትርጉም ላይ ዘዳግም ነብዩ የተባለው በዘዳግም 18 ከ15 እስከ 18 የተጠቀሰው ነብይ ማለት ነው ይላል። አሁን ምንድነው ነው ጥያቄው? ያው ዘዳግምን አገኘነው 18 ላይ ስናገኘው እግዚአብሔር አምላክህን እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ጊዜ ይላል። አሁን ኮሬብ ስብሰባ ላይ አንድ የተደረገ ነገር ነበር። እሱም ምንድነው? እዛው የቀደሙ መጽሐፍ ላይ ስንሄድ ህዝቡ ምን አድርገው ነበር መሰላችሁ? ህዝቡ ሙሴ ከእግዚአብሔር መልእክት ተቀብሎ እንዲነግራቸው ጠይቀው ነበር። ሙሴ ማለት ነው። ስለዚህ ከእግዚአብሔር መልእክት ተቀብሎ እንዲነግራቸው የነበረበት ወቅት ላይ ህዝቡ እንደ አንድ ፐርሰን ሆኖ ነው እየተነገረ የነበረው። እንደ አንድ ፐርሰን ማለት ነው። ተግባባን? ስለዚህ እንደ አንድ ፐርሰን ሆኖ ያናገረው ነበር እግዚአብሔር እስራኤልን ማለት ነው። እስራኤል ህዝብ ነው፣ ግን ህዝቡን እንደ አንድ ፐርሰን ሆኖ ያናገራቸው ነበር። ለዛ ነው ምን አለ? እግዚአብሔርም አለኝ አለ። ከዛ በኋላ የተናገሩት መልካም ነው ከወንድሞቻቸው ከማን? ከእስራኤል ወንድሞች፣ ከእስራኤል ወንድሞች ማለት ነው መካከል እንደ አንተ ያለ ነብይ እንደማ እንደ ሙሴ ማለት ነው። ሙሴ ነው መልእክቱን ለነሱ ይዞ የሚመጣው ገና። ከዛ ከወንድሞቻቸው ከማ? ከእስራኤሎች፣ ከናንተ ወንድሞች። የእስራኤል ወንድሞች ማን ናቸው? ኤሳዋውያን። ተግባባን? የነሱ የኤሳው ወንድሞች ናቸው። እዛ ላይ እንሂድና አንድ ነገር ላሳያችሁ፣ ተመልከቱ። ኦልራይት የእስራኤል ወንድሞች ማለት እንደምትመለከቱ ዘዳግም 2:4 ላይ ህዝቡም እንዲህ ብለህ እዘዛቸዋል ህዝቡን በሴይር ላይ በተቀመጡት በወንድሞች በኤሳው ልጆች አለ። ስለዚህ የእስራኤል ወንድሞች ኤሳዋውያን መሆናቸውን ከዚህ ታያላችሁ። ተግባባን? ዘኍልቍ 20:14 ላይም በተመሳሳይ ወንድምህ እስራኤል እያለ እነ ኤዶሚያስ ማለት ያው ኤዶም ማለት የቀይ ወጥ በሚል ስም የወጣለት ነው። የቁልምጫ ስሙ ነው። የማን ነው የሚባለው? የኤሳው ማለት ነው። ወንድም እስራኤል እያለ ያናግረዋል ማለት ነው። ተግባባን? አሁን ስለዚህ በዚህ በወንድሙ በእስራኤል በተባለው እንትን ላይ እዚህ ምዕራፍ 1 ትንቢተ አብድዩ ምዕራፍ 1 ቁጥር 9 ላይ ቴማን ሆይ ሰዎች ሁሉ በኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደነግጣሉ፣ በወንድምህ ያዕቆብ ላይ ስለተደረገ ግፍ እያለ ወንድምህ ያዕቆብ ይሏል። ማንን? ኤሳውን ማለት ነው። ስለዚህ አሁን ቴማን የሚባለው ራሱ የኤሳው የልጅ ልጁ ነው። የኤሳው የልጅ ልጁ ነው። ኤልፋዝ የሚባል አይ ቲንክ ስሙን ተሳስቼ ከሆነ አላውቅም። ኤልፋዝ ነው ምናምን የሚባል ልጅ አለው ኤሳው። የኤሳው የልጁ የኤልፋዝ ልጅ ነው ቴማን። ቴማን የሚባለው ደግሞ ቦታ ነው እዚህ ጋር ተግባባን። በቦታ ነው የሚጠቃ። እነዚህ አሁን ቴማናውያን ማናቸው? መዲና ውስጥ የሚገኝ ቦታ በኋላ ምን መጣበት ይሆናል። እሱ በኋላ እንትን ላይ ቀጥታ ስለሚገናኝ ማለት ከማን ጋር? ከሀበኩክ ምንድን ነው የሚባለው በአማርኛ? ኤኒዌይስ እሺ በቃ ስሙ ጠፋኝ። ዕንባቆም 3:3 ማለት ነው። እሺ ከዕንባቆም 3:3 ላይ ማለት ከሱ ጋር ቀጥታ ግንኙነት አለው። ስለዚህ ምን አለ? በደንብ ተመልከቺ። እግዚአብሔርም አለኝ የተናገርከው መልካም ነው ከወንድሞቻቸው ከማ? ከእስራኤል ወንድሞች ከኤሳዋውያን በኩል ማለት ነው።
በዛ ወደ አረብ ባሉ በኩል መካከል እንዳንተ ያለ ነብይ አሁን እዚህ ጋር ነው ትልቁ ጥያቄ እንደማ እንደ ሙሴ ያለ ነብይ እንደ ሙሴ ያለ ነብይ ደግሞ ችግር ሊመጣ ነው ከዛ በኋላ አልተነሳም ዘዳግም 18 ማማን ነው 34 10 ላይ እግዚአብሔርን ፊት ለፊት እንዳወቀው ቁም ነገሩ ራሱ ፊት ለፊት ማወቅን ነው ፊት ለፊት ማወቅን ይመለከታል እግዚአብሔርን ፊት ለፊት ማወቅ ማለት ማናገር ማለት ነው ፊት ለፊት እግዚአብሔርን ያናገረ የለም ከማውጪ ከሙሴ ውጪ ግን የሚመጣው ከዛ በኋላ የሚመጣው ነብይ እግዚአብሔርን ፊት ለፊት የሚያናገር ነብይ ነው ኦኬ እሱንም እናያለን እንደ ሙሴ ያለ ነብይ ከዚያ ወዲህ አይነሳም ነው እሺ አልተነሳም ሳይሆን አይነሳም ሳማሪታን ፔንታቶክ እናያለን እሱንም ሳማሪታን ፔንታቶክ ላይ ምንድነው አይነሳም ወደፊትም ጭራሽ አይነሳም ሶ እግዚአብሔርን ፊት ለፊት ማወቅ ማለት ማን ነው ኦኬ ማን ነው እግዚአብሔርን ፊት ለፊት ያወቀው ያው ነብያችን አለይሂ ሰላቱ ሰላም ሰይ ሙስሊም 163ኛው ሐዲስ ላይ ተመልከቱ ምን እንደሚል and ይሄ ሚዕራጅ ለት ነው thereafter he ascended with me አለ till I was taken to such a height where I heard the scraping of the pins አሉ ነብያችን አለይሂ ሰላቱ ሰላም እና ሰማይ ሰማያት ይዘውኝ ሄዱ አለ ከዛ በኋላ የስክሪፕቶ ድምጽ የሚሰማበት ቦታ ወሰዱኛል እዛ ደረስኩኛል እና ከዛ በኋላ አላህ ሰጠኛል አላህ then made 50 prayers obligatory for my ummah ለህዝቦቼ ሰጠኛሉ 50 ሰላቶችን ከዛ በኋላ ሙሴ እንዲያ ምን አለ ጌታ አላቸው እንዲህ ያለን ጌታዬ ተግባባ መጨረሻ ላይ በቃ I then went back to my Lord አሉ ወደ ጌታዬም ሄድኩኝ አሉ and he said ጌታዬም አለኝ አሉ ለሳቸው they are 5 አምስት ናቸው and at the same time 50 ያለምንም ግርዶ ነብዩን በቀጥታ ያናገረ ከሙሴ ውጪ ነብያችን ሰለላሁ ዐለይሂ ወሰለም ናቸው ተግባባል ስለዚህ እንግዲህ አሁን ዘዳግም ላይ እንመለስ ማለት ነው ከወንድሞቻቸው አረቦች ናቸው አግኝተናል መካከል እንዳንተ ያለ ነብይ እንደማ እንደ ሙሴ ያለ ነብይ ደግሞ በእስራኤል አልተነሳም አይነሳም ወደፊትም ታዲያ የት ነው የተነሳው ከተባለ አረብ ውስጥ ነው የተነሳው እስራኤል ውስጥ ካልተነሳ ነብይ አረብ ውስጥ ነው የሚነሳው ተግባባን ስለዚህ እንደ ሙሴ ያለ ነብይ የተባለው ደግሞ አምላክን በማናገር ነው ፊት ለፊት አምላክን ያናገሩት ደግሞ ሊትራሊ ነብያችን አለይሂ ሰላቱ ሰላም ናቸው ከዛ በኋላ ቃሌንም በአፉ አደርጋለሁ ቃሌን በአፉ አደርጋለሁ ማለት ምንድነው ይሄው ተመልከቱ ነብያችን አለይሂ ሰላቱ ሰላም ሱረቱ ነጅም ምዕራፍ 53 ቁጥር 1 ላይ ወነጅሚ ኢዛ ሀዋ ማ ضل صاحبكم وما غوى وما ينطق عن الهوى ከልብ ወለድም አይናገርም ታዲያ ከማን ነው እርሱ ንግግሩ የሚወርድ ራእይ እንጂ ሌላ አይደለም ማለት ስለዚህ በአፍ ያደርጋለሁ ሲል መጨረሻ ላይ ደግሞ ልስጥሽና በደንብ እዩ ይሄንን በተለይ ሱረቱል ቂያማ ምዕራፍ 75 ቁጥር 16 ላይ لا تحرك به لسانك لتعجل به አላቸው በቃ ቁርአንን ለመሸምደድ ብለ በቃ ምላስን አታላው ሳላቸው ኢነ علينا جمعه وقرآنه በልብህ ውስጥ መሰብሰቡና ማንበቡ በእኛ ላይ ነው በቃ ይሄ አንተ ችግር አይደለም ተግባባን ባይሆን فاذا قرأناه فاتبع قرآنه ባነበብነውም ጊዜ ካለቀ በኋላ ንባቡን ተከተለ ከዚያም ኢነ علي ምን ነው ثم ان علينا بيانا ከዚያም ማብራራቱ በእኛ ላይ ነው ስለዚህ ቃሌን በአፉ አደርጋለሁ ይሄው ቃሌንም የታለ በአፉ አደርጋለሁ ያዘዝኩትንም ቃል ሁሉ ይነግራቸዋል ነብያችን ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ እንደነገረን اليوم اكملت لكم دينكم واتممت عليكم نعمتي ورديت لكم الاسلام دينا ዛሬ ሃይማኖታችሁን ሁሉ ሞላውላችሁ ከሃይማኖትም እስልምና ለእናንተ መረጥኩላችሁ ጸጋዬንም በእናንተ ላይ ሞላውላችሁ ይላል ለዛ ነው ነብያችን ሐጀቱል ወዳዕ ላይ የመጨረሻው የሐጅ ወቅት ላይ አላ هل بلغت አላደረስኩም ምን ብለው ጠየቋቸው ሁሉንም መልእክት ማለት ነው ህዝቦቻቸውም አው በላ አድርሰዋል ሲሉ እንደዛ ምን አሉ اللهم اشهد ጌታዬ ምስክሩ ነኝ ሶስት ጊዜ اللهم اشهد አሉ ማለት ነው ስለዚህ ንግግሩን አላህ ያዘዛቸውን በአጠቃላይ ተናግረው ጨርሰዋል በአጠቃላይ ማለት ነው ሱብሃንአላህ ኢየሱስ እስከሆነ ኢየሱስማ እኔ አሁን ልትሸከሙት አትችሉም ባይሆን ያ
የእውነት መንፈስ በመጣ ጊዜ እሱ ስለኔ ይነግራችኋል። ማን ነው ከኔ ካለኝ ወስዶ ይነግራችኋል ምናምን እያለ በቃ እሱ የማይጨርሰው ሚሽን እንዳለን የተናገረው ማለት ነው። ስለዚህ ነብያችን አለይሂ ሰላቱ ወሰለም እዚህ ቦታ ላይ በስነ ስርዓት ተጠቅሰው የምናይ ይሆናል ማለት ነው፣ በግልጽ እና በማያሻማ ሁኔታ ማለት ነው። ለዛ ነው ቅድም ቴማን የሚለውን ነገር አስመልክቶ ቴማናውያን ከማን ነው የሚመጡት? ከኤሳው በኩል ነው። እግዚአብሔር ከቴማን ቴማን የሚለው የቦታ ስም ተግባባን። ቴማን ማለት መዲና ነች። ቅዱሱም ከፋራን ተራራ ይመጣል። ፋራን የተባለው አረቢያን ናቸው፣ አረቦች ከአረብ። እሱም ደግሞ የት ነው? እስማኤል ይቀመጥበት የነበረበት ቦታ ነው ማለት ነው። ይሄም ራሱ ረጅም ማብራሪያ ነው ያለው። ተግባባን። እግዚአብሔር ከቴማን ቅዱሱም ከፋራን ተራራ ይመጣል በማለት ቅዱሱ የሚመጣው ነብያችን አለይሂ ሰላቱ ወሰለም ከፋራን ተራራ ቅድም አሳይቼሻለሁ። ተራራው ሂራ መሆኑን አይተናል። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 12 ላይ ሂራ የሚል ቃል ማየታችንን እንዳትረሽ። ስለዚህ የሚመጣው ነብያችን አለይሂ ሰላቱ ወሰለም በፋራን ያ ማለት በሳውዲ አረቢያ በቦታ መካ ላይ መላካቸውን የሚያሳይ ነው ማለት። በጣም ብዙ ነው ወላሂ፣ በጣም ያ ሀገር ነው። አሁን ይሄ ራሱ ብትመለከቺ እንግዲህ አንድ ጊዜ እዚች ጋር የሆነ ፖይንት ማሳየት ፈልጋለሁ። እንግዲህ የፋራን ተራራ የሚባሉት እነዚህ ሂጃዝ ተብሎ የሚጠራው ኤሪያ ነው ይሄ ተግባባን። እና ከዚህ ኤሪያ ነው መካ አለች፣ መዲና አለች ተግባባን። ሶ ይሄ ኤሪያ ነው ነብያችን አለይሂ ሰላቱ ወሰለም ተልከው የሚመጡበት ማለት ነው ተግባባን። ይሄ ደግሞ አንድ የተገለጸበት ቦታ አለ። የታለ መሰላችሁ? አንድ የተገለጸበት ቦታ አለ። አይ ቲንክ ይሄ መሰለኝ። ያውና ዘዳግም 33:2 ላይ እንዲህም አለ እግዚአብሔር ከሲና መጣ አለ። ከሲና የመጣው ማን ነው? ወቲኒ ምንድነው ቁርአኑ የሚለው? ወቲኒ ወዘይቱን ወጡሪ ሲኒን ይላል። ጡሪ ሲና የተባለው ቦታ ላይ ሲና በሲና በኩል የመጣው ሙሴ ነው፣ ሙሳ አለይሂ ሰላም ተግባባን። ያው እዚህ እሱንም ጥቅሱን ማየት እንችላለን። ሙሴ የመጣበትን ኤሪያ ጥቅስ ይዘን ማውራት እንችላለን። ያው ሙሴ ያው ዘጸአት 34:29 ላይ እንዲህም ሆነ ሙሴ ከሲና ተራራ በወረደ ጊዜ ይላል። ስለዚህ ሙሴ ከሲና ተራራ ሲና የሚገኘው ያው ተመልከቱ የሲና ኤሪያ እዚህ ጋር ነው ታያችኋል። ሙሴ ከሲና ነው የመጣው። ከዛ በኋላ ሁለት የሚቀሩ ደግሞ ሌሎች አሉ። ማናቸው? በሰይርም ተገለጠ አለ ተግባባን። በሰይርም ተገለጠ። አሁን በሰይር ተገለጠ ማለት የሆነ ኢንክሪዝ እያደረገ የሚሄድ ነገር አለ። ብርሃን ኢንክሪዝ እያደረገ ነው። እግዚአብሔር ከሲና መጣ መጀመሪያ፣ ከሰይርም ተገለጠ። በሰይርም ሰይር ማለት ደግሞ ኢየሱስ ክርስቶስ ነው። ሰይር የምትባለዋ እቺ ነች። ተመልከቱ ሰይር ማለት ጄሩሳሌም ነች። ከጀሩሳሌም ነው እሱ የመጣው ማለት ነው። ሶ ከሰይርም ተገለጠ። አሁን ደግሞ ከፋራን ተራራም አበራላቸው ብርሃኑ ግሎው አረገ ማለት ነው ተግባባን። ያ በፋራን ተራራ የሚመጣው ከአላፋትም ቅዱሳን መጣለ። አላፋት ለሚለው የገባው ቃል ረባህ የሚለው 10000 ነው። 10000 ሆኖ ነው የሚመጣው ሲመጣ ቅዱሱ ማለት ነው። ቅዱሱ 10000 ነው ማለት ምንድነው? በጣም የሚገርም ነው። ቡኻሪ 42:76 ላይ the prophet alayhi salatu wassalam left መዲናን ጥለው ሄዱ። ኮንኩዌስት ኦፍ መዲና መካ ማለት ነው። መካ በተከፈተችበት ዕለት ምን ሆነ? in the company of 10000 10000 ሆነው ነበር የመጡት። in the company of 10000 ስለዚህ 10000 ሆነው ነው የመጡት። ልብ አድርጉ። ከፋራን ተራራ ሲያበራላቸው አላፋት የተባለው 10000 ነው የሚያመለክተው። ከዛስ በስተቀኙም የእሳት ህግ ነበረላቸው። ምን ማለት ነው የእሳት ህግ ማለት? እነሱንም ይሄ ነው የእቺ ነች ስትሮንግ ነምበሯ የእሳት ህግ የሚለው ተመልከቱ። ፋየር ሎ ብሎ ነው ያስቀመጠው። እንግዲህ ዲቫይን ሎ ነው ይሄ ደግሞ ዲቫይን ሎ። ምን አይነት ዲቫይን ሎ? the divine law given by God በአምላክ የተሰጠ ዲቫይን ሎ ማለት ነው። ስለዚህ ምን አለ ተመልከቱ። ከአላፋትም ቅዱሳን መጣ። ቅዱሳኑ ሰሃቦች ናቸው። ከዛ 10000 ነበሩ። የነሱ መሪ ሆኖ ነው የመጣ። ይሄ ደግሞ መኃልየ ሰለሞን ምዕራፍ 5 ቁጥር 9 ላይ የተጠቀሰ ነው። የሚገርማችሁ ነገር በስተቀኙም የእሳት ህግ ነበረላቸው አለ። በስተቀኙ የእሳት ህግ ማለት ቁርአን ነው። ሱብሃንአላህ። በጣም በሚገርም ሁኔታ ነብያችን አለይሂ ሰላቱ ወሰለም ሲመጡ
ጉዳዩ ይሄ ነበር ማለት ነው። ይሄ ደግሞ ይያዘ ወላሂ የሚያልቅ አይደለም። እኔ ተያያዥነት ያለው ስለሆነ የመጨረሻችን ጥቅስ ልጥቀስላችሁና ከዛ በኋላ ይበቃኛል ማለት ነው። በጣም የሚገርመው ይሄ ጥቅስ ኢሳይያስ ላይ የተደገመ ጥቅስ ነው። ኢሳይያስ ምዕራፍ 21 ቁጥር 7 ላይ አማርኛው በስንስራት አላስቀምጠው። በከብትም የሚቀመጡ ሁለትም እየሆኑ የሚሄዱ ፈረሰኞች፣ በአህዮችም የሚቀመጡ ግመሎች ምናምን እያለ ይቀጥላል። ይሄ ሰብቷጀንቱን ነው የምናየው። እዚህ ላይ ስንመጣ ግሪክ ሰብቷጀንቱ ላይ and I saw two mounted horsemen ይሄ ሌላ ነው። and አለ a rider on an ass rider on an ass ማለት በአህያ ላይ የሚሄድ ማን ነው? በአህያ ላይ የሄደው ክርስቶስ ነው። ያው ባለ አህያው ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 14 ላይ አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉስሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ይላል። ኢየሱስ የአህያ ውርንጫ አግኝቶ በሱ ላይ ተቀመጠ ይላል። ኦኬ ጥሩ፣ የመጀመሪያውን አገኘን፣ ኢየሱስ ነው። and a rider on a camel በግመል ላይ ደግሞ የሚመጣ አየሁኝ አለ። ማን ነው ግመል ላይ የሚቀመጠው? ሳሂህ ቡኻሪ 4400 ምን አለ? ነብያችን አለይሂ ሰላቱ ወሰለም the prophet arrived alayhi salatu wasalam at Mecca in the year of the conquest of Mecca እንግዲህ መካ መከፈት ጊዜ while Usman was riding behind him on his camel በነብዩ ግመል ላይ ከሳቸው ኋላ ሆኖ የሄደ የነብዩ ግመል ደግሞ ስሟ አልቀስዋ ቀስዋ በመባል ትታወቃለች፣ ግመላቸው ማለት ነው። እና ራይደር ኦን ካሜል የተባሉ ደግሞ ነብዩ ናቸው። ይሄ ደግሞ እርግጠኛ የምትሆኑት በጣም እርግጠኛ የሚያረጋችሁ ጥቅሱ አላለቀም። አንድ ነገር በኋላ እንዳትረሱ ልስጣችሁና ትሄዳላችሁ። ዘፍጥረት 25 ላይ አንድ የተጠቀሰ ነገር አለ። ተግባባን? አንድ የተጠቀሰ ነገር አለ። እሱ ምንድነው? የእስማኤል ልጆች ነባዮት፣ ቄዳር፣ ነብዳይል ምናምን። ስለዚህ ቄዳራውያን የተባሉት በእስማኤል ልጆች በኩል የሚመጡ መሆናቸው እንዳረሱ እዛው ቅድም ያልንበት ትንቢተ ኢሳይያስ ምዕራፍ 21 ቁጥር 7 አይተን 7ን ካየን በኋላ ቁጥር 13 ወረዱ። ስለ አረብ የተነገረ ሸክም የድዳውያን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ። በአረብ ዱር እነዚህ ሲራራ ነጋዴዎች ናቸው። ከዛ በኋላ በቴማን የምትኖሩ ሆይ፣ ቴማን ማለት ቅድም እንደነገርኳችሁ ኤሳዋውያን በእነሱ ስም የተሰየመ በኤሳው የልጅ ልጅ የተሰየመ ምንድነው ቦታ ነው፣ መዲና ነች። ወደ ተጠሙት ሰዎች ውሃ አምጡ አለ። የተጠሙት ሰዎች ማን ናቸው? መዲና ወደ መዲና የሚመጡ መካውያን ማለት ነው። ልብ አድርጉ፣ ስለ አረብ ነው የሚያወራው። እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው። ሂጅራ ነው። ከመካ ወደ መዲና የተሰደዱት ነቢያችን አለይሂ ሰላቱ ወሰላምና ህዝቦቻቸው ሰሃቦቻቸው ሲሰደዱ የነበረው ጉዳይ ነው። እዚህ ጋር ከሰይፍም ያመለጡት ደግሞ ኢላ አየቁሉ ረቡናላህ ጌታችን አላህ ነው በማለታቸው ነው ከሀገራቸው የተባረሩት። ከዛ በኋላ ከሰይፍ ነው ከተመዘዘው ሰይፍ ከተለጠጠውም ቀስት አለ ከጽኑም ሰልፍ ሸሽተዋልና ሸሽተው ነው የመጡት። ይሄ አይደለም የሚገርመው ከዚህ በኋላ ነው። ጌታ እንዲህ ብሎኛል አለ ኢሳይያስ ሲናገር እንደምንደኛ ዓመት ከምን በኋላ ከሂጅራ በኋላ ልብ አድርጉ፣ ከስደቱ በኋላ በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ላኢላሃ ኢላላህ የቄዳር ክብር በአንድ ዓመት ውስጥ ሂጅራ 622 ሲ ነበረ ሂጅራ የነበረው። ከዛ ዌይቲንግ ፔሪድ በአንድ ዓመት የተባለው ከ1 እስከ 2 ዓመት ምንድን ነበረ? ዌይቲንግ ፔሪድ አለ። ባትል ኦፍ በድር በ13 ማርች 13 624 ሲኢ ኮመን ኢራ ረመዳን ሁለተኛው አፍተር ሂጅራ ማለት ነው። በሁለተኛው ማለትም በአንድ ዓመት ውስጥ አይደል የተባለው ከሂጅራ አንድ ዓመት አለ። ከሂጅራ በአንድ ዓመት እንደምንደኛ በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ቁረይሾች ለመጀመሪያ ጊዜ ክብራቸው ወደቀ። ለመጀመሪያ ጊዜ በሙስሊሞች ተሸነፉ። ሱብሃንአላህ። ታዲያ ይሄ አይገርምም? በጣም የሚገርም ነገር ነው። እና ነብያችን አለይሂ ሰላቱ ሰላም ትንቢታቸው አሁንም ራሱ አያልቅም፣ ግን ያው ተያያዥነት ስላለው መቆም አልችልም እና ራሴን ካላቆምኩኝ በቀር የሚቆም ነገር አይደለም ልላችሁ ፈልጌ ነው። ግልጽ ነው አኒ? አራው በጣም ታዲያ ምን ቀረሽ? አሁን ምን ከፍል ነው መማር ያለብን እያልኩኝ ነው። ማለት የሆነ ትምህርት ቤት ተከፍቶልን ለክርስቲያኖች ምናምን ተከፍቶላቸው ይሄንን ነገር ከፍል ነው መማር ያለባቸው። የሚገርም እኮ ነው።
ያ ወላሂ አናት የሚያዞሩ ሌሎች ጥቅሶች እንዲህ ናቸው። ወላሂ ነው የምልሽ እንደዚህ ማለት ነው። እና ምን ልልሽ ፈልጌ ነው እንዳይረፍድብሽ። እኔ ባይረፍድብሽ ደስ ይለኛል። ምክንያቱም ሁሉ ነገር ግልጽ ነው፣ ሊትራል ነው። በቃ እንደዚህ እንደዚህ የሚታይ ነገር ነው። ከዚህ በላይ እንግዲህ ምንም ልናመጣ የምንችለው ነገር የለም። ወላሂ በጣም ብዙ ነው ያለው። በጣም ሀጌ ላይ ብትሄጂ ሌሎች ጥቅሶች ኢሳይያስ ላይ ራሱ ኢሳይያስ 60 ምዕራፍ 60 ቁጥር 7 ላይ ወላሂ በጣም ብዙ ናቸው ጥቅሶች ከምታስቢው በላይ ማለት ነው። እና አንድ ነገር ይበቃል። እውነትን ለማወቅ አንድ ነገር በቂ ነው። ኤኒዌይስ እንግዲህ አላህ ሂዳያውን ይስጥሽ ነው የምለው። በጣም ኢነርጂ ሉዝ አደረኩኝ በነገራችሁ ላይ። ባይሆን ኡስታዝ ቢመክርሽ ደስ ይለኝ ነበር። እንደው ብትመከሪ ደስ ይለኝ ነበር። ምን እንደሚቀርሽ አላውቅም። እኔ ረመዳንን አንድ ላይ ብጾም ነገሩ እንደዚህ የለም። ሲመችሽ እንትን ያለሽ እና እንደዛ ነው። ኡስታዝ ከተመቸ ማውራት የምትችል ከሆነ እንዳፈርጠው እየገፋፋኸኝ ነውና፣ አይ እንዳፈርጠው እየገፋፋኸኝ ነውና አፍርጭው፣ ወላሂ አፍርጭው። ለማን ነው ብትኖሪ? ሲጀመር የምትኖሪው እኮ ለራስሽ ነው። ዛሬ ብትሞቺ ጀሃነም የሚባል ነገር አለ። ተግባባን? ማንም ካንቺ ጋር ቤተሰብሽ፣ እህትሽ፣ እናትሽ የምትወጂ ማንም ካንቺ ጋር ቀብር አይገባም። ብቻሽን ነው የምትገቢው። እውነትን ካወቅሽ በኋላ ለእውነት መሞት ነው። ብዙ የሚገጥም መከራ ሊኖር ይችላል። እውነቱን ተጋፍጦ መከራውንም ለአላህ ብሎ መጋፈጥ ነው። ነቢያትም የነቢያት ተከታዮችም ይሄን ነበረ ሲያደርጉ የነበረው። ተግባባን? አሁን እሺ፣ አሚር ኦንላይን ካለ ሼር አድርጉለት ይምጣ። ዋው ትላለህ። አሚርን ጥሩት። አሚር ይጠራ እያለች ነው ሀኒ። አሚር ይጠራ፣ ስልኩ ያላችሁም ባይሆን ደውሉለት፣ አሚርን ጥሩት እየተባለ ነው። አሚር ማን ኦንላይን አለ ካለ አሚርን ጥሩት። እሺ አጀማ ማሻአላህ ካለ ና እየተባልክ ነው። ና በሉት በቃ። አሚር ታች ጻፉለት። አንድ ሂዱና አሚር ሀኒ ኢብራሂም ቤት ና እያለች ነው። ያው ጉዳዩን ደግሞ ታውቁታላችሁ፣ ምክንያቱም ታውቃለህ በሉት። እሺ ነገሩት። ሂዱና ውይይት ላይ ቢሆን እንኳን ጥሎ ይምጣ። እሺ ብሮ ወይ ጌቹ ሰላም ነው? ደህና ነኝ አልሐምዱሊላህ። አለን። ምን ነው ሰው አፈልግም እንዴ አንተ? ቢስሚላህ ምን ሆነ ነው የጠፋው ግን? I have been sick. Wallahi? Really? Are you okay now? አሁን ደህና ነህ? I'm just fine now. አብሽር። አላህ ሂዳያ ሳይሰጥህማ እንዳይወስድ ኢንሻአላህ። አሚር ናግባ ላክ። የት አለ አሚር? አሚር አንተ አይደለም፣ አንተ ዝም በል አታጭበርበር። አስቸጋሪ አሚር ካለ ይምጣሽ። እና እንዴት ነው በአላህ ጌቾ ምን ላይ ደረስክ? አሁንም እስልምናን እንዴት ነው እየተረዳ ያለው? ንገረን እስቲ። I think I've changed my mind now. What do you mean by changing mind? Just I'm trying to become Dash. Become a Muslim? Really? No, I'm not decided that. I'll try to study more. MashaAllah, 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 MashaAllah. Alhamdulillah Rabbil Alamin. But Inshallah. Abduki has to be here. Abdu? Yeah. Abubakar ማለት ነው። Abdul Karim? Abuki? Oh, Abuki ልጥራዋ። I'm gonna call him. ዛሬ በጣም የሚገራረሙ ሰርፕራይዞች ነው ያሉት። ኦልራይት። ኧረ አሚረን ተውት ባካችሁ እናንተ ሰዎች። ምን ሆናችሁ ነው? የት ሄደ ጌቹ? ማን ያወረደው?
ጌቾ ተመለሰ ግባ። ሰላም አለይኩም አቡኪ። ጌቾ አንተ መኖር አለብህ፣ እኔ እስልምናን ለመቀበል አንተ መኖር አለብህ እያለ ነው። ናሺ አረ ወላሂ ሪፖርት አለ ጋይስ፣ ሪፖርት እያደረጉብን ነው። ያው ጀመረ ደግሞ ስራቸውን። የት ሄደ ጌቾ? ለምን ነው የምትሄደው? ጌቾና ድጋሚ ና ተመለስሽ። ኦልራይት ኦ ማይ ጋድ ኧረ አሚርን ጥሩት። አሚር እንግዲህ ምንም ማድረግ አልችልም። እስቲ አሲያ ቤት የሚጠራው ሰው የለም ነው ወይስ ኦንላይን የለም? አሚር የለም። ስልኩ ያለው ሰው የለም? እሺ ስልኩ ያለው ሰው የለም? ሃኒ እንዳትሄጂ እሺ። እሺ የአሚር ስልክ ያለው የለም? ኦኬ እሺ አቡኪን አስገቡት። እሺ ጀማ ምንድነው? ሪፖርት በሪፖርት ሆንኩኝ። ሰላም አለይኩም አሚር። ወአለይኩም ሰላም ወራህማ። ኡስታዞቼ ኡስታዝ ዋሂድ ኢብሮ ማሂር ሁላችሁም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰው አፍዘ ጠፋ እንደገና። አሁን ደግሞ አንተ ስመጣ እሷ ወረደች። ማን ሀኒ ነች? ትንሽ ደከመኝ ስራ ላይ ነበርኩና ቀደም ብዬ ነበር ደውለውልኝ የመጣሁት። ኦኬ አንተ ነህ በቴሌግራም ያናገርከኝ? አሁን አላናገርኩም። ሀይቢ ኧረ ለምንድን ነው የምታጭበረብሩት ጋይስ? ምን ሆናችሁ ነው? በኋላ ኡስታዜ ካሉ ሰላም አለይኩም። ቆየ ድምጻቸውን ከሰማው። ኡስታዝ የሚመች ቦታ አይደለም ልበል እንጃቻ። ኢንዌስ አልহামዱሊላህ። እና ለማንኛውም እስከዛ ፖይንታችንን እናውራ። ፖይንታችን ምንድን ነበረ? ነብያችን አለይሂ ሰላቱ ሰላም በባይብል ተጠቅሰዋል የሚል ነበርና ነብዩ በባይብል በጣም ብዙ ቦታ በጣም ሐታ ለኢየሱስ ትንቢት የለም እስከምንል ድረስ ነው ነብዩ በባይብል ላይ የተጠቀሱት። የነብዩ ትንቢት ይበልጣል ወይስ የኢየሱስ ብለን ብናወዳደር ከክርስቲያኖች ጋር ወላሂ ለነብዩ የተጠቀሱት የትንቢት ብዛት ሳይሆን ብዛት ብቻ ሳይሆን ጥራት ራሱ ማለት ነው። ጥራቱ ራሱ አይገናኝም። በስም ደረጃ ነው የተቀመጠው። በስም አንዴ በጣም ብዙ ቦታ ነው በስም ደረጃ የተጠቀሰው። በጣም አህመድ፣ ሙሐመድ፣ እንዴ ሙስጠፋ በእነዚህ ሁሉ ማለት ነው። እና ያ ጀማ ይሄንና የኔ መሳሰለ ትምህርት ለመማር ሌላ ጊዜም በደንብ እንገናኛለን። ግን አሁን ሀኒ ብትገቢ ጥሩ ነበረ። እስከዛ የምትሉት ነገር ካለ ወይ የምታስተምሩት ነገር ካለ ቀጥሉ። እኔ አወር ኦፍ ኢነርጂ በጣም ደከመኝ። ኢነርጂ ጨርሻለሁ። እኔ የምትሉት ነገር ካለ ቀጥሉ። ያ ጀማ ኡስታዝ በተለይ ቢመቻ አሪፍ ነበረ። ኢብሮ እነሱ ሻሃዳ የሚይዙ ከሆነ ሻሃዳ የያዙና አይ ቲንክ እኔ ቁርአን ለመቅራት እንደውም ላይቭ ልከፍት ነበረ። ስለዚህ ቁርአን ምንቀራ የተሻለ ነው። ቅራልና በአላህ አቡኪ ቅራልና እኮ ሻሃዳው ይምጡና አንዴ ሻሃዳውን የያዙና የለም ስለሌሉ አንዴ ጀምርና ከመጡ እንቀጥላለን ኢንሻአላህ። እኮ አንዴ ማይክ ማን ይቆል ልጥራት? እሺ ልጥራት ነው። ሻጂ ደግሞ ዘግቶኛል ዛሬ ለበረካቱ አሚር መጣ እንዴ? አረ አቡኪ በአላ እንዴ ሰላም እያለ እኮ ነው ኡስታዝ። ሰላም እያለ ነበር። መቼ ኡስታዝ? ሰላም አለይኩም ወራህማ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ አሚር? አልহামዱሊላህ። ቆየ ድምፅን ከሰማው ለዘየረ የታደሽ ልጅ እና ለጥሩ ዓላማ ያው ዓላማውን ለማሳካት የግድ አሚር ይምጣ። ብዙ ኢንቨስት አድርጎብኛል በእኔ ላይ ጊዜውን፣ ታይሙን፣ ጉልበቱን አፈሷል፣ መዋለ ንዋዩን አፈሷል። ስለዚህ እሱ ይምጣ ስላለች እሷን እየጠበቅን ነበር። ወጣች እንዴ? ወጣች እኮ ኡስታዝ ነው። የት ሄደች? ልጁሳ? ልጁም ሄደ።
እሱም ሁለቱም ሄዱ ይመጣሉ ኢንሻአላህ። እስቲ ቆይ እኔም ልደውልለት አንድ ጊዜ። ኦኬ በቃ እንትን በሉ እኔ ልውጣ። ያው እንዳልኩ የሚመች ቦታ አይደለም ያለሁት። አንደኛ አካውንቱ ሲኖር ምናልባት ሰዎች ከመጡ ትምህርት እንዲያገኙ ብዬ ነው። ሁለተኛ ደግሞ ሰላም ልበላችሁ ብዬ ነው። ተጠፋፍተናልና ከዛ አንፃር ነው። ወቅቱ ታውቃላችሁ እንትን ነው ቢዚ ነው የሚያደርገው። እኔ ራሴን እያመመኝ ነው ራሱ እንቅልፍ ጦት። አብሽር ኡስታዝ ችግር የለውም አብሽር። እንቅልፍ ማለት ብዙ ሰዎች አሁን የሚመስላቸው እኛ ሌሊቱን ሙሉ ስንበላ የምናድር ነው የሚመስላቸው። የተሳሳተ መረዳት የፕሪሰፖዝድ አንደርስታንዲንግ የለም መቅደመ ልባዊ መረዳት የሚባለው እንደዛ ነው የሚመስላቸው እና ቢያዩትና ከኛ ጋር ቢያጣጥሙት ጥሩ ነው። ሰልመው ምን እንዴት ቢዚ እንደሆነን ማለት ነው። በኢባ ጀዛከላህ ኸይር አብኪ ሃኒ ነርቨስ ሆንኩኝ። ያነሳሁት ነው የመሰለኝ አንድ ቅድም አሚርን ልጠራው ብዬ ሲቆይብኝ ሌላ አንድ ወንድም አለ ወይ እሱ ያስይዘኛልና አንድ እየጻፈ ነው አስገባው። አሚር መጥቷል። ሌላ አሚር ከሆነ ማለት ነው ብሎክ ነው የማደርገው። አታጭበረብሩ ሙስሊሞች። አሚር ራሱ ነው ለምን? አይ እኔ ቅድም ደውለህልኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ታችኑና ሰላምታውን መልስላለን ብለው መሰለኝ እንዲያስይዛት እሱም ኡስታዝ ቅድም ነግሬሃለሁ። አሚር ሲቆይብኝ አስገኘ ቪዲዮ ነው እሱ በቃ አስገባው። እሱ ከሌላ እሱ ያስይዘኛል አስገባው። አራቡኪ አላህ ልብህን ፍትህ ያርግልህ። ልባችን እንደከፈትክልን አለ ጀዛከላህ። አሚን አሚን። እኔ ማንም ሲቀራ በጣም ወዶ አደውሰሪ ነው። ከሱ በኋላ አንተና ልብህ ደስ የሚል ተቀራና ሁሌ ትቀራለኛለሽ። አሚር ቀጥለሽ። ሰላም አለይኩም ቅድም ማለት ሽልኝ እንዴት ናችሁ? አልሐምዱሊላህ። እኔን አታውቁኝም። እኔ አሚር እባላለሁ እና አልሐምዱሊላህ አላህ በተከበረው ወሩም ሃኒንም አላህ ሂዳያ እንድታገኝ ያደረጋት ነው። ያው እኔንም ስለማታውቁኝ ድጋሚም ደግሞ ለተአማኒነትም ለሁሉም ነገር ያው ወይ የምታውቀው አሚር ሊሻል ይችላል። አሁን አላውቅም፣ ግን አላህ Subhanahu Wa Ta'ala ዋናው እሷ ምንድነው ቀጥተኛ መንገድ መመራቷ ነው። ወላሂ ሐቂቀተን ሃኒ ብቻ አይደለችም ማለት ረሱል አለይሂ ሰላቱ ወሰለም ሁሉ ጊዜ ጭንቀታቸው የነበረው ማለት ነው የኡመት ነገር ነው። አንድ ቀን ስለወለዱት ልጆቻቸው፣ አንድ ቀንም ስላገባቸው ሚስቶቻቸው አልቅሰው አያውቁም። ፋጢማ ብለው አልቅሰው አያውቁም። ወይንም አይሻ ኸዲጃ ብለው ወላሂ አልቅሰው አያውቁም። ኡመቴ ነበር የሚሉት። ኡመቴ እያሉ ኖሩ። ኡመቴ እያሉ ወደ አኺራ። አሚር ሀቢቢ ይሰማል ወንድማችን? ከተሰማህ እንትን ሳናረገው ቀጥታ ወደ ጉዳዩ ብንገባ የተሻለ ይመስለኛል። እሺ በጣም መሰለኝ ኢንሻአላህ አንዴ ሻሃዳ ሲዟትና ከዛ በኋላ ሐሳቦች እንትን ይባላል። አላህ አለ የትኛውን ነው ትንሽ ግራ ስለገባኝ እኔን ነው አንተ ነው? አዎ አለው አናግራትና ቀጥለሽ ያህል አሚርም ማታም ተነጋግረን ነበረ። እንትን ብሎኝም ነበረ ሻሃዳም አሲዞንም ነበርና ግን እኔ ውስጤ ጥሩ አልነበረም ማለት ውስጤ ላይ ጥያቄ እየፈጠረብኝ ነበረ። ትናንትና ማታ ነበር ያስያዘኝ በውስጥ ሶሻል ሚዲያ ላይ መውጣትም አልፈለኩም ነበረ። ግን አሁንም ደግሞ ልክ አለመሆኑም ስለገባኝ ድጋሚም ደግሞ ብዙ ምን ቀጥተኛውን መንገድ እንዲዝ የሚፈልጉ ሰዎችም ስላሉ እነሱም ቢያውቁትም ደስ ይላቸዋል ብዬ ስላሰብኩኝ የኔ ህይወትም ያስተምራል ብዬ ስላሰብኩኝ ለዛ ነው። እንቀጥል አሚር። ኢብሮ እኔ ኡስታዝ አቡኪን በጣም ነው የምወደውና ለሱ ብሰጠው ደስ ይለኛል።
አቡኪ ቀጥል። እኔ ደግሞ አንተ ብታዝዘኝ ደስ ይለኛል። እኮ እኔ እሱ ቢያስይዘኝ አሚር ቢያስይዘኝ ደስ ይለኛል። ምክንያቱም ብዙ ነገር ሰጥቷል በብዙ ነገር እኔ አሚር ቢያስይዘኝ አሚር ቀጥል። እየጠበኩም የነበረውም አንተን ነው ስትቀር ነው እንትን ያልኩትም ጓደኛዬ ቀጥል ሀቢቢ። እሺ ይብሮ ሀኒ እስልምናን እንድትቀበይ ያስገደደሽ ሰው አለ? ማንም የለም። ኦኬ እሺ። አሁን እኔ የምለውን ተከተለሽ ትያለሽ። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እሺ አሁን ያልሽው የሻሃዳ ወይም የምስክርነት ቃል ነው። በአማርኛ እንደግመዋለን። ከአላህ ውጪ በሐቅ የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። አሁን ያልሽው የሻሃዳ ወይም የምስክርነት ቃል ነው። እንኳን አላህ ረዳሽ አንቺው። ቀጥሉ ኡስታዝና አፈወል። ማሻአላህ አኒ አልሐምዱሊላህ ረቢል ዓለሚን። በጣም ደስ የሚል ነገር ነው ያሰማሽን። እንኳን አላህ Subhanahu Wa Ta'ala ከጨለማዎች ወደ ብርሃን አመጣሽ። አልሐምዱሊላህ ረቢል ዓለሚን። ያለው አንድ ብርሃን ነው፣ እሱም እስልምና ነው። ብዙ ጨለማዎች አሉ፣ ከነዛ ጨለማዎች አላህ አውጥቶሻል። ስለዚህ አልሐምዱሊላህ ለአላህ ምስጋና ይገባው። ይህንን ጨለማ ደግሞ አላህ ያወጣሽን ጨለማ መቼም ላትመለሽበት እስከሆነ ድረስ የገባሽው ያው አላህ ጽናቱን እንዲሰጠሽ ዱዓ እያደረግሽ ከዛ ደግሞ ትምህርት ላይ መበርታት አለብሽ። ያው ዛህራ ከጎንሽ አጠገብሽ አለች። እሷ የቁርአንን ጉዳይ አስመልክቶ ያው አሚርም ይረዳሻል ከጎንሽ ነው በእርግጠኝነት ቁርአንን እንዲሁም ደግሞ የተለያዩ ሰላትን ምናምን በቃ አሁን ረመዳንም ግዴታ ስለሚሆንብሽ ኢንሻአላህ ሰላትን መስገድ አለብሽ። የቀረውን እንግዲህ ዛህሩ ትቀጥልልሻለች። በውስጥ ተነጋገሩና ወላሂ በጣም ደስ ብሎኛል። በጣም አልሐምዱሊላህ ረብል ዓለሚን በጣም ደስ ብሎኛል። በርቺ። ጥያቄ ማንኛውም ሰዓት ሊኖርሽ ይችላል። ጥያቄ ካለሽ ኮንታክት አርጊን ነይና ጠይቂ። ምንም እንዳትፈሪ እሺ፣ ፈታ ብለሽ እና አብሽሪ። ማሻአላህ ያን ይመስላል። አቡኪ የምትለው ነገር ካለ በልና በቃ ቁርአኑን ጨርስልን ለአላህ ብለን። ምንም የለም። ጀዛኪላ አላህ የሂዳያውን ስለሰጠሽ እዚህም ስላሰማሽ በጣም ትልቅ ነገር ነው። እኛም ደስ ስለተሰኛም ማለት ነው። ያው የዳነ ለራሱ ድኗል ነው። አሁን ምንድነው እዚህ ጋር ያለው ጉዳይ ተቃራኒ ኃይሎች ወይም ደግሞ ከሙስሊም ውጭ ያሉ አካላቶች ይሄ የሻሃዳን ኮንሴፕት ገና ሊረዱት አልቻሉም ማለት ነው። እኛ ይሄ የሆነ ባላባትና የምናስፈትሸው ነገር የለንም። ከዚህ በፊት አስታውሳለሁ አንዴ ከጃጋ እንትን ብለን መፈተሻ አስፈትሻቸዋለሁ ነብዩን እውነተኛ መሆናቸውን ብላን ነበር አንድ ክርስቲያን ማለት ነው። እኛ የምናስፈትሸው አካል የለንም። በቃ መጥቶ ሻሃዳ ሲዘን ካለ ማንንም አካል ሻሃዳ መያዝ ይችላል። ካመነ ለራሱ ነው፣ ካላመነ ለራሱ ነው። የኛ ነገር ቢሆን እንቆረቆራለን። አረ ሙድ እንዳይዝብን እንዳይሆንብን ምናምን። ከዛ ውጪ ማንንም አካል መጥቶ ሻሃዳ ሊያዝ ልስለም ብሎ ኖ ነው እንዴ? ምን አይነት አይምሮ ነው? ወደ መንግስተ ሰማያት መሄጃ መንገድ ላይ ውሰዱኝ ክተቱኝ እያለ አይ ነው አይቻልም። እኔ አልከተህም፣ ኖ አይመለከተንም። ከልቡ ጋር ከራሱ ጋር ያለውን ነገር አላህ ያውቃል። ተማር እንለዋለን።
መጀመሪያ መቼስ ምንም ነገር ሳያቅ ደደብ ሆኖ አይደለም የሚመጣው። የመጀመሪያው ማዕሪፋ በቃ የተወሰነ እውቀት ነው። ያን እውቀት ከያዘ በቃ ሻሃዳ ይዘ እና ከዛ አንፃር ነው አልহামዱሊላህ ሃናን ይሁን ስሟ እየተባለ ነው። ሃናን የሚለው ስም የሚገርም ነገር አለውና ይባላል። ሃናን የሆነች ልጅ ናት ለጥፈው ቲክቶክ ላይ ትንሽ አዝናንተው ነበርና ስሜ ሃናን መሆኑ በጣም ደስተኛ ነኝ አለች። እና ለእያንዳንዱ ስም የአላህ ስምና የነብዩን ስም አስቀምጠዋል። ኤች ሃናን ማለት ኤች ማለት እንደዚህ ኤን እንደዚህ ነብዩ እንደዚህ ምናምን ብላ ማለት ነው። እና እስቲ እሺ ሃናን እያሉ ነው ሰዎች። አሚር ደግሞ አይ እያለ ነው። አሚር ይምረጥ። አሚር ነው። አሚር ብሎ ማለት እንጂ ችግር የለውም። ይልመችም አይሻ ነው የሚለው። አረ ቆይ ዳሩ አይሻው ነው እኮ ቀር ሁሉም ጥሩ ነው፣ ግን ሁሉም አይሻው ነው። አብዲት እናቃቸዋለን። አይሻ እንትን ማርች ወር ላይ ሰለመችው፣ አይሻ ፌብራሪ ላይ ሰለመችው ልንባባል። አይሻ ብላችሁ። እሺ አሚር ዲሲሽን ላንተ ነው። ኢናያ ቢሆን ደስ ይለኛል። ከዛ በላይ እሷ ምርጫ ነው። እኔ ኢናያ ብያለሁ። ኦኬ ኢናያ ማሻአላህ። ለምን ቆይ እንዴት ትርጉሙን ዝም ብሎ ማሻአላህ አለ? ምን ማለት ነው ኢናያ? ፕሮቴክሽን ማለት አይደል? ምንድነው በአማርኛ ባለ ኢናያ ማለት ኬር ፕሮቴክሽን አይነት ነገር ነውና ያ ስለዚህ አንተ ከዛ አንፃር ነው ኢናያ ብለህ እንትን ያልከው። ይሁን ደስ ይለኛል። እሷ ትምረጥ ከሃናን ከሚለው ኢናያ። ዛህሩም አይሻ እያለች ነው እንግዲህ እሷ ትምረጥ። ኢናያ ይሆናል ማለት ነው። እንክብካቤ ምናምን እንደማለት ነው። ሃኒ ቀጥይና። አረ ቁርአኑ ላይ ነው ሐሳብ ያለው። ሃኒ ቶሎ በይ። እሺ እኔ ምን ልበል? እኔ ልቤ ተጨንቋል በጣም እና ማውራትም አልቻልኩም። ማለት በጣም ነው ደስ ያለኝ። መንፈሴም ውስጤም ስለተረጋጋም በጣም ነው ደስ ያለኝ። ማለት አላህ አንድ ነው ማመኔ ማለት መጠጊያም እንደሌለው አልወለደም አልተወለደም ቢጤም የሌለው ፈጣሪ ሆኖ በማመኔ ራሱ በጣም ደስተኛ ነኝ እውነት። እና እኔ ማንም ሆነ ስሜ እኔ ዋናው መዳኒ ነው፣ ቀጥተኛውን መንገድ በመያዘኝ ነው። እና ደስ ነው ያለኝ። ማታም ጥሩ ስሜት ላይ አልነበርኩም። ለአሚርም ምንም አልመለስኩለትም ነበርና እንቅልፍም እንትን አላለኝም እና ተረጋግቼ አስቤበት እንትን ማለት ስለፈለኩኝም ነው አሁን ድጋሚ አሚሮ ያስቸገርኩ ማለት ነው። እና ኢናያ ቢሆንም ደስ ይለኛል። ማሻአላህ አላህ ጽናቱን ይስጥሽ። አላህ ጽናቱን ይስጥሽ። እንግዲህ ምን እንላለን? አልহামዱሊላህ። አዎ ዱአ አድርጉልኝ ጀምር ጽናቱን እንዲሰጠኝ። ያው እኔ ከፋሚሊ ጋር ነኝ ያለሁት። እሱ እንደጠበቀኝ ወይ ለአምላኬ መገዛት ባለብኝ መንገድ ላልገዛ ላላመልከው እችላለሁ፣ ግን ነገራቶች እንዲስተካከሉልኝና እሱም በሙሉ ልቤ በሙሉ ሴትነቴ ተሰተሬ በቃ እንደዛ ሆኜ እንዳመልከው ዱአ አድርጉልኝ። ያ አላህ ሱብሃንአላህ። አይ አሚር አንድ አፈን እሺ ቀጥለሽ 2 ሰከንድ ስጠኝ ከቻልክ ያልከው። አፈን ቀጥል። እሺ ሙስሊም ሴቶች ኖርማሊ አላፊጥራ ያላችሁ ሴቶች እንደዚህ ተመቻችቶላችሁ ያላችሁ ሰዎች ማለት ነው። እሷ እንዲሆና በቃ ጌታዬን እንዲሆኝ ነው ማምለክ የምፈልገው ተሰትሬ ብላ ስትል፣ ሌሎቹ ደግሞ ሂጃባችንን ካላወለቅን የሚሉ ሱብሃንአላህ። እኔ ብቻ በጣም ከባድ ነው፣ ስሜቱ ከባድ ነው ወላሂ። ምክንያቱም እሳት ያቃጥላል የተባለ ልጅና እሳት ያቃጠለውና ያየ ልጅ እኩል አይደለም። በቃ እንደዛ ነው አሁን እያየን ያለ ነውና አሚር ቶሎ በል የምትላትን በላትና ኢንሻአላህ። እኔ ቁርአኑ በጣም እንትን ብሎኛል። ኢንሻአላህ ቶሎ በል። አይ ብዙ እኔ ማለውኝ በቃ አንዴ እኮ ነው ያሰለማቸው እንዴ። መልእክት ላስተላልፍ። ዛህሩም ወይም ሌሎች ልጆች ካላችሁ ሃኒ ረጅም ጊዜ ነው እኔ በጣም ብዙ ጊዜ እንትን ብለናልና ስጠይቃት ብዙ ጊዜ በቃ ጥያቄ ካለሽ ጠይቂ፣ ምንድነው ልትሰልሚ የከለከለሽ ነገር ስላት፣ አይ እኔ በቃ ስሰልም ማለት ነው የምፈልገው ብላ በቃ ረጅም ጊዜ ቆይታለች። እና
ነገሮችን አመቻችቼ ወጥቼ በቃ ሙሉ ለሙሉ ልብስም የለኝም ልብሴን ጥሩ ልብስ የኢስላም ልብሶችን ይዤ ሰላቴን በአግባቡ እየሰገድኩ የሆነ ቤተሰብ ስላለ አርፍጄ እየሰገድኩ እንዲህ እያረኩ ሳይሆን በቃ ስልምልም ብዬ እሱን መገዛት ነው የምፈልገው። ለዛ አልተመቸኝም የሚል እንትን ነው ስታስቀምጥ የነበረው እስከዛሬ ድረስ። ምክንያቷ ያ ነበር። ረጅም ጊዜ መስለም ፈልጋ ነበርና እህቶች አግዟት፣ አብሽሪ በሏት፣ ከጎንሽ ነኝ በሏት፣ አግዟት። ሌሎቻችሁም ስፔሻሊ ጃስሚን ከታች ካለሽ አግዣት ምናምን። በጣም የዛኔም እንደዚህ ስትል ስለነበረ ነውና ማልሰልምበት ምክንያት እኔ ስልምልም ማለት ነው የምፈልገው። እንደ አንዳንድ ሰለምቴዎች መሆን አልፈልግም የሚል ሐሳብ ስለነበራት ነውና በዛ አግዟት ለማለት ነው። አፎን ይብሩ ቀጥሉ ኢንሻአላህ። እሺ ፎሎ ተመላለሱና ከዛሩ ጋር ቀጥሉና። አረ ኢፍጣር ሳይደርስ እኔ እኮ ቤቱ ልዘጋው ነው። አቡኪ ቁርአኑን ጨርስልኝ አንዴ እንዴ። አንድ ቀን ብቻ ነገር አንድ ቀን አብሽር አላብዛም። እዚህ ያላችሁ ቅዳሜ ከምሽቱ ማነው ቀን እስከ 7 ሰዓት ጀምሮ ነው ከምሽቱ ከኢንሻ በኋላ ከ4 ሰዓት ጀምሮ የአቡበክር መጽሐፍ ምርቃና አለና ሁላችሁም እዚህ ያላችሁ ፕሮፋይል በማድረግ ቪዲዮም እየሰራችሁ ማስታወቂያ ብትሰሩ በጣም ደስ ይለኛል። ባረከላሁ ፊኩም። አሁን የሚመጣው ቅዳሜ ማለት ነው ኢንሻአላህ። በተረፈ ሀኒዬ እንኳን ደስ አለሽ። ኢንሻአላህ በውስጥ ደግሞ በደንብ እናወራለን። አላህ Subhanahu Wa Ta'ala ስለመራሽ ደስ ብሎኛል። አላህ ጽናቱን ይስጥሽ። ቀጥል በቃ ይሄ ጨርስ። አቡኪ አንዴ ትቀጥልልናለህ። ሸጀማል ቆይ አንዴ ቁርአን ይበልጣል። አንዴ ቆይ ሸጂን ምን ትምትላቸው? እሺ እንቅራ። እሺ የተወሰነ ደቂቃ ነው ያለው ኢንሻአላህ እንቅራ። ቢስሚላህ ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا